Welcome to our live. She speaks English. Yes, she speaks English, but for the chat purpose, I'll translate. Exactly. Thank you. እሺ ምንድነው ጥያቄያችሁ? ንገሪው አውዲየንሶቹ ናቸው ባልሽን እንተዋወቀው ብለው እንድጠራ ያደረጉኝ በይለን። This is her platform, and she was talking about someone who has a love story. So I came, joined, and the chat wanted to see you. So you're here. Hello, chat. In Amharic, salam what? Salam እንዴት ናችሁ? ሰላም እንዴት ናችሁ? ደህና ናችሁ ወይ? አትስደቡን። ጨዋ ነው እና እንዴ በእናትሽ እድለኛ ነህ በይልኝ። Maybe she said you are very, very lucky. Very, very big, very, very lucky. እድለኝነት ነው ኢትዮጵያውያን ማለት እንዳንቺ አይነት ቆንጆ ጨዋ ትሁት ሴት ማግኘቱ በጣም እድለኛ ነው። አመሰግናለሁ ሀቡዬ። ንገሪው እሺ ይሄንን በኋላ ሁሌ ነው የማስታውሰው፣ ሁሌ ያውቃል። እና ሀቡዬ አንቺም ልጆችሽ በጣም ያምራሉ። አዲስ ተከታዮች ነኝ፣ ለቲክቶክ አዲስ ነኝ እና አንቺም ልጆችሽ በጣም ትዳር ላይ ማለት ነው። ስድስት ዓመት የትዳር ህይወት ትዳር ማለት ማሬጅ ሰርተፊኬት አይደለም። ትዳር ማለት አንድ ነው። ልክ ነው። ትዳር ትዳር ለእኔ መጀመሪያ ትዳር ፍቅር አይደለም። ትዳር ምንድን ነው? እንዴት ነው በእንግሊዝኛ ልበለው? አክሰፕታንስ መቀባበል ነው። ሁለታችንም የተለያየን ሰው እኔ እሱን ስቀበለው ልዩነትን መቀበል፣ ትክክል፣ ልዩነትን መቀበል ነው ትዳር ብዬ ማምነው። ምክንያቱም ፍቅር አብሮ አያኖርም። ሁሉም እንደ ሰው እኔ ከእህቴ ጋር አንድ ባህር የለኝም እና ፍቅር ትዳር ለኔ ትልቁ ቻሌንጅ የነበረው ያው የተለያየ ሀገር ሰዎች ነን። ከአንድ ሀገርም ብንሆን የተለያየ ሰዎች ነን እና ከሰው ጋር አብሮ መኖርን፣ ቦታን ሼር ማድረግን ብዙ የሚያገናኝ ነገር አለ። እሱ ነገር የመጀመሪያ 2 ዓመቶች ቻሌንጂንግ ነበሩ ለኔ። ከዛ ግን አውራን ቁጭ ብለን በየሳምንቱ በየ2 ሳምንቱ እኔና እሱ ቁጭ ብለን እናወራለን። በእኔ ላይ የማትወደው ነገር እንድቀጥል የምፈልገው ነገር ብለን ሁሌ ከራሳችን አልፈን ለልጆቻችን የተሻለ ቤተሰብ፣ ሰላማዊ ቤተሰብ እንዲኖር ሁሌ በየሳምንቱ በየ2 ሳምንቱ እናወራለን እና ያንን ማድረግ ስንጀምር ይሄ ችግሮቻችን እየጠበቡ እየተናበብን ከሁለት ነገር ወደ አንድ ሆነን አሁን ከባድ አይደለም። አሁን ግራ ጎኔ ነው፣ ቀኙ ጎኔ ነው። ሁሉም 50 አምጥተን አይደለም የምንኖረው። እኔም 100 እሱም 100 አምጥቶ ቤታችንም ሙሉ አድርገን ነው የምንኖረው። ስለዚህ ትዳር ፍቅር አይደለም ለእኔ። ትዳር አክሰፕታንስ ነው። በጣም እናመሰግናለን። እሺ ትዳርን የሚያቆየው ነገር ምንድን ነው ብለሽ ያለሽ አንቺ ከራስሽ ትዳር ኤክስፒሪየንስ ከራስሽ የትዳር ኤክስፒሪየንስ ትዳርን እንዲያስቀጥል ትዳርን እያደሰ እንዲቆይ የሚያደርገው ነገር ምንድን ነው? ከኔ ኤክስፒሪየንስ ሴትና ወንድ የተለያየንን እና ወንዶች እኛ የምንፈልገውን ነገር አይደለም ወንዶች የሚፈልጉት። በጣም ይለያል የነሱ ፍላጎት፣ የሚያዩበት ነገር ሁሉ ነገር ይለያል። እና ሴቶች ደግሞ የሚመስለን ወንዶች በቃ ግድ የላቸውም ምናምን ነው። ግን ፍቅራችንን የሚያስቆየው ነገር እሱ ማንነቱን ስረዳው የወንድን ማንነት ወንዶች ብዙ ነገር ችላ ነው የሚሉት። እኛ ደግሞ በጣም ኢሞሽናል ነን እና እሱ እኔን የሆነ ሊጎዳኝ አይደለም የሚለው ነገር እንትን እያገናዘብኩ ስመጣ ወይ ደግሞ ኢንቴንሽናል አይደለም። እኔን እንዴት ነው ቃሉ የሚባለው? እኔን ለማስቀየም አይደለም። እሱ የሚያይበት ነገር የተለየ መሆኑ እየገባኝ ሲመጣ ፍቅራችን እየረዘመ። ሁለተኛ ነገር
እንደ ልጅነታችን መቃለድ፣ መላፋት፣ መቃለድ፣ መጫወት፣ መሳሳቅ እና ፔጃችንም ላይ ጌም ምናምን እንጫወታለን እና ሲሪየስ አለመሆን፣ ልጅ መሆን፣ ፍሪ መሆን፣ ዴት መውጣት፣ ደጋግሞ ዴት መውጣት፣ ከልጆች ውጪ ብቻችንን መሆን፣ ለራሳችን ጊዜ መስጠት፣ ሁሌ ኮምፕሊመንት መደራረግ፣ ታምራለሽ፣ ታምራለህ፣ በእኔ ህይወቴ ላይ ትልቅ ለውጥ አለ፣ ታሳድገኛለህ። በቃ ምንድነው ወርድ ኦፍ አፈርሜሽን ነው የሚባለው? ወርድ ኦፍ አፈርሜሽን መሰጣጠት። ጎበዝ ነሽ። ያ እና ሌላ ያው መቻቻል ተሳሰብ ምናምን ነገሮች በቃ እና በቃ አቴንሽን መስጠት በቃ ጓደኛ አይደለም፣ ጎረቤት አይደለም። አንዳንድ ባልና ሚስት ቤት ውስጥ እንደ አብሮ እንደሚኖር ሰው ነው ዝም ብለው የሚኖሩት፣ እንደ ሩሜት እና እንደ ሩሜት። ዝም ብሎ መኖር አይደለም ባልና ሚስትነት። ብዙ ኤነርጂ ይጠይቃል። አንዴ አግኝቶኝ ስላገባኝ ዘና ብዬ ራሴን ጥዬ ምናምን አይደለም የምኖረው። ሁሌ ሲያገኘኝ እንደነበርኩት ሆኜለት የምኖረው። እሱም መጀመሪያ ሲያገኘኝ አባሮ እንዳያዘኝ እያባረረኝ ነው የሚኖረው አሁንም ማለት ነው። እና ያለኛ ጥቅሞናል። እናመሰግናለን። ሌላ ደግሞ እንትን ልዩነቱ አሁን ከሱ በፊት ትዳር ነበረሽ? ቦይፍሬንድ ኢትዮጵያዊ ቦይፍሬንድ ኖሮሽ ያውቃል? እሺ፣ ምንድነው ልዩነቱ ከሌላ ዜጋ ጋር ፍቅር እና ከሀበሻ ጋር ፍቅር ላይ ምን ልዩነት አገኘሽበት? የኛው እንዲያስተካክሉ የምትመክሩ ነገር የተለየ ክብር አላቸው? የተለየ ትሪትመንት አላቸው ወይ? ምንድን ነው? ኢትዮጵያዊ ወንድ ብዬ ምን አለው ከኔ ኤክስፒሪየንስ እናገራለሁ። ግን እዚህ ሳይ ኢትዮጵያዊ ወንዶች ለሌላ ዜጋ ሴቶች በጣም ይንከባከባሉ። ለኢትዮጵያ ሴቶች ግን ችላ ይሉናል። የሆነ አሁን ለምሳሌ ሌላ ሀገር ዜጋ ሆና የሆነ ነገር አላደለ ወጣ ያለ ነገር ስታረግ ይሄ እኮ በጣም ደስ ይላል፣ ፈታ ያለች ናት ምናምን ይላሉ። እኛ ኢትዮጵያ ሴቶች ደግሞ የሆነ ነገር ስናረግ እንቺ ባለጌ እግዚአብሔርሽን አትፈሪም እንዴ ምናምን እንባላለን። እና ለሌላ ሰው ኢንትረስቲንግ የሆነ ነገር ፈታ ያለች ናት የሚያስብለው ነገር እኛን ይጨቁኑናል፣ በስመ ካልቸር፣ በስመ ሃይማኖት ምናምን። እና ሚስታችሁ ለእናንተ ምንም ልቅ ብትሆን ሚስታችሁ ናት። ባልና ሚስት ጋር ልቀት የሚባል ነገር የለም። አንተ የባልሽ ነሽ፣ እሱም ያንቺ ነው። መተፋፈር የሚባል ነገር እኮ የለም እዛ ጋር፣ ልቅነት ምናምን የለም። እና ትንሽ ወንዶች ይይዛሉ፣ የሌላ ሀገር ዜጎች ነፃነት ይሰጣሉ። ይሄ ነው ያየሁት ትልቁ ድፍረት። እሺ፣ ከክብር አንጻር ከኛ ወንዶች ጋር እና ሌሎች ዜጎች ያላቸው ሚስቶቻቸው የመስማት የማክበር ያላቸው ነገር አንድ ነው? ለቤተሰብ ለሚስቶቻቸው ያለው ክብር በጣም ይለያል። ለኔ በጣም ያከብረኛል፣ በጣም ይሰማኛል። ከምልሽ በላይ ይሰማኛል፣ በጣም ያከብረኛል። የኔ ኦፒኒየን ማተር ያደርጋል። የኔ ቃል፣ የኔ ማዘን፣ የኔ መከፋት ማተር ያደርጋል። እና ሁሌ እሱኔን ለማስደሰት ነው የመጀመሪያ ሬስፖንሲቢሊቲ። ከልጆቻችን ምን ይለኛል ሁሌ ልጆቼ ነገ አድገው ጥለው ይሄዳሉ። ሁሌ እኔ አንቺን ነው ቀድሜ የምወድሽ፣ አንቺ ነሽ ሚስቴ፣ አንቺን ባላቅሽ ልጆቼ አይኖሩም ነበረ ይለኛል። እና ሁሌ ያከብረኛል። እና ሁሌ እኔ መጀመሪያ ላይ ነው ለሱ የምቀመጠው ከልጆቻችን የሚልቅ ማለት ነው። እና ይለያል ለእኔ ያ ነገር ያንላለሁ። እናመሰግናለን። ፋሚሊዎቹን ቪዚት አድርገሽ ታውቂያለሽ? በስልክ አወራቸዋለሁ። ወንድሙ እዚህ ሀገር አለ። በስልክ እናቱን አወራታለሁ። እናቱ ናት በህይወት ያለችው። እሱም አባቴን ያወራል። አባቴ ነው በህይወት ያለው። ወንድሙ እዚህ አለ። ከወንድሙ ጋር ጓደኛሞች ነን። እኔም እህት ያለች እዚህ። ስለዚህ እዚህ ያለ ነው፣ አንድ ላይ ነን። በጣም ደስ ይላል። እሱም ኢትዮጵያ ሄዶ ያውቃል። እንደ ናይጄሪያ ሄደሽ አታውቂም? 6 ዓመት ውስጥ ልጆቻችሁም ኢትዮጵያ ማየት አያውቁም።
የጋብቻ ባህል እንዴት ነው? ከኛ ከኢትዮጵያኖች ባህላችን ያልመጣል። እነሱ ሞር አይ ቲንክ ከኛ ትንሹ የሚለየው መጀመሪያ ትራዲሽናል ሜሬጅ የሚባል አላቸው። ይሄ በዘር አይነት ነገር በተለያየ ዘር ብለን እኛ የምንጠራው ኢቦ ምናምን የሚባል ይሄ እኛ ሽምግልና እንደምንለው ነገር ነው እና መልስ እንደምንለው የተመሳሰለ ነገር ነው ትራዲሽናል ሜሬጃቸው። ከዛ በኋላ ዋይት ሜሬጅ ያደርጋሉ። ግን ሴም ነው። እኛ ምንድነው ብራይድ ፕራይስ ምንድነው ለቤተሰብ ስጦታ ይሰጥ የለ ምንድነው የሚባለው? እነሱም ይሰጣሉ። ጥሎሽ እነሱም ይሰጣሉ። ሞር የነሱ ይሄ ገንዘብ መበተን ምናምን ነው ሰርጋቸው። ቪዲዮ ላይ አይታችሁ ከሆነ እሱ ነው እንጂ የሚለያየው ሲሚላር ነው፣ በጣም ሲሚላር ነው። የልጆች ዜግነት ምንድን ነው? ኢትዮጵያዊ ናቸው። ዜግነት በእናት ነው በአባት? አክቹዋሊ ዜግነታቸው ሁለቱም ነው፣ ግን ፓስፖርት ያላቸው ኢትዮጵያ ፓስፖርት ነው። አንቺ ፈልገሽ ነው ፈለግሽ የናይጄሪያ ፓስፖርት እንዲኖራቸው ሳይሆን ከኦፖርቹኒቲ አንጻር አይታ ነው የተወለዱት ቻይና ነው። ቻይና ፓስፖርት አትሰጥም፣ ሁላችሁም እንደምታውቁት ለሌላ ዜጋ ፓስፖርት አትሰጥም። እዚህ ነው የተወለዱት። ስለዚህ በርዝ ሰርቲፊኬታቸው እዚህ ነው። ግን አንድ ሀገርን መምረጥ ነበረብን ፓስፖርት ለማውጣት እና የትኛው ሀገር ሞር ኦፖርቹኒቲ አለው ብለን ስንመካከር የኢትዮጵያ ፓስፖርት ከነሱ ፓስፖርት ሞር ስትሮንገር ነው። መስገን አንድ ፓስፖርት የኛ ለመሰለሽ ብዙ ጊዜ ፓስፖርታችን ኤምባሲ ቪዛ አፕላይ ለማድረግ ስንገባ በጣም ወቅ እንደሆነ ነው ፓስፖርታችን ያለምንም ሪዝን ሁሉ ነገር አሟልተን ሪጀክት ያደርጉት ናይጄሪያ ማለት ነው። እዛ ምናምን ትጎረሪበታል። የኛ ፓስፖርት እናንተ ስትሮንግ ነው። ባይዘዌይ በጣም ኢትዮጵያኖች እዚህ በጣም ፕራውድ ነን። በጣም ነው የምንጎርረው እና ያው ግን ያው ነው ኢትዮጵያዊም ናይጄሪያዊም ናቸው። በአባት ነው ዘር የአባት ስም ነው የሚወስዱት አይደለ? በአባት ነው ማንነት። ግን ያው ኢትዮጵያዊም ናቸው። ፎታቸውን ገብተሽ ይልኝ እሳ ያለሁኝ ፎሎ እናመሰግናለን። ጋይስ ፎሎ አድርጉ፣ ሰፖርት አድርጉኝ። አዲስ ነኝ ለቲክቶክ እና ሰፖርት አድርጉ። እናመሰግ ፎሎ አድርጓት። ያው ፎሎ አሁን ስለዚህ ፎሎ አድርጓት። 1000 ሙሉት ጋይስ። በጣም አመሰግናለሁ ሁላችሁም። በጣም ነው የምታምሪው። በጣም ደስ ይላል። ስነ ስርዓትሽ፣ ጨዋነትሽ ደስ ይላል። በጣም አመሰግናለሁ። አንቺም እንደምታይን አፕሪሺየት ሰፖርት እንደምታደርግኝ ከዚህ በኋላ ተስፋ አደርጋለሁ። ፎሎ አድርጌሻለሁ፣ ፎሎ ባክ አድርጌሻለሁ። ሀቡዬ እና ሌሎቻችሁ ደግሞ አንድ ነገር ልበል። ሌሎቻችሁ ሀቡ ጋር መጥቻለሁ። እንግዲህ ታውቁኛላችሁ። ከቻይና የምትፈልጉት ኮንታክት ካለ የቻይኖችን ኮንታክት የምትፈልጉት ነገር እሰጣችኋለሁ። ለመርዳት ያክል ነው፣ ህዝቤን ለመርዳት። አንቺን ብቻ ነው ፈልገው ለመሰልሽ። በቀደም አንዲት ልጅ ሁማን ሄር የምትሸጥ እዛ የሰው 300 ምናምን ሺህ ብር በልታ እዚህ ቤት ተከሳ መጣ ነበር። እኔ እንደዚህ ኃላፊነት አልወስድም። አንቺን ግን ነገ የሰጠሻቸው ሰው ብር ቢበላቸው መጥተው እዚህ ጋር ሀቢባ ቤት ስላየናት ነው አምነን እንትን ያልነው ይላሉ። ገባሽ? ፎሎ ያርጉሽ። እኔ ማስተዋወቀው አንቺን ፎሎ እንዲያርጉ ሌላ ምንም እሺ። እኔም ምስል አልፈልግም። ተረዳቸው ብዬ ነው በላቸው። እኔ ጋ ነው ኮምፕሌን የሚመጡት። እሺ እኔ ቆንጆ እረዳለሁ። ቅርታ ረዳው ብዬ ነው። ችግር የለውም። ፎሎ ያርጉ። እንደዚህ አይነት ነገር ግን ኃላፊነታቸው ጥሩ ነው። ለምን ብዙዎቹ ያስረክባሉ፣ ብር አይመልሱም፣ እቃ የተበላሸ ይልካሉ። ከዛ ሰዎቹ ለቅሶ። 2 ልጆች፣ አንዲት ሂውማን ሄር ነጋዴ ምን ነበር ስሟ ጋይስ? ይኸው ብራቸው ጸጉራቸውን አልተቀበሉ። ቻይና ገበያ የምትባል ሂውማን ሄር ሴንቴቲክ ፎርጂድ ሂውማን ሄር አስረክባቸው የሸጡት ከስተመሮች እንዳለ ለልጅቷ እርጉዝ ናት
በቤት ውስጥ ሆና እየሰራች ልጆቿን ለማሳደግ የፈለገቱን ተበድራ 3 ብር ቢዝነሱን ጀምራ ከዛ እንዳለ ተበጣጥሶ ተጠባብቆ ተያይዞ ሰዎቹ ሲመልሱት ከስተመሮች እንዳለ ሲመልሱ በቃ እኔ እባክህ መልሽ ጋራንቲን ነው እንዴት ሆኑ? ያው ቻይና ድረስ እነሱ ተከፍለው ሂማኔሩ ልቀው ማን ስልክ ያንሳ ማን ይቀበላቸው? በጣም ምርግና ነው የሚሰሩት ስራ። ስልካቸው እኔ እዚህ ደውዬ ጠይቅልሻለሁ። ከፈለግሽ ዲኤም አድርጊኝና ስልካቸው ካለሽ ስልካቸውን ፈልጌ እዚህ በቀጥታ ለመደወል ሞክርልሻለሁ። ሌሎችም ቻይና የሚኖሩ ሰዎች ደውለውልኛል። አያነሱም፣ አውቀው ጸጥ ነው ያሉት። እና እኔ ትንሽ ቀን ሰጠቻቸው። ከዛ ለጥፊ የእንትናቸውን ስም ማንም ሰው እንዳይጮርበት እነሱ ጋር እንዳይጎድ እንሳውቃለሁ። ልጆቹ ላይ አንድም ስንት በጣም ያሳዝናል። እና እንደዚህ አይነት ነገር አምኖ ለሰው ቁጥር ጥሩ አይደለም። ለምን እነዛ ሰዎች ሊበሉ መጥቶ አንቺ ነው ብሌም የሚያደርጉሽ? አንቺ ስለሰጠሽኝ ነው፣ አንቺ ባንክ ሆነ ነው አምኜ እነዚህ ሰዎች ጋር ግን ሊያደርጉት ነው። ገባሽ? እዛ ኃላፊነት መውሰድ ልክ ነሽ። ተጠቀመ ብዬ ነበረ። ልክ ነሽ። ይህንን አላሰብኩትም። እሺ፣ እናመሰግናለን። በጣም አመሰግናለሁ ሀቡዬ፣ ሁላችሁም ሆኖ ስላደረጋችሁ። እኛም መልካም ቀን፣ መልካም ምሽት። እሺ፣ መልካም ቀን። እሺ፣ እንጋባለን። ሰክሰስ አረፈድክ እኮ ልክ ወደ ጌም ልገባ 25 ደቂቃ ሲቀረኝ መጣክ፣ ጠፋክ። ሰላም ነክ? ታዲያ ሳቡ እንዴት ነህ? ደህና ነህ? ጌም ልትጫወች ነበር? ናይን እኮ ነው የሚጨርሰው። 3 ጀምሬ ኦልሬዲ አሁን ወደ ጌም ነው የምገባው። 9 ሰዓት ሲል ግን 35 ደቂቃ አለ። ናይን ጀምር መቼ ልታኮ ነገር 35 ደቂቃማ ከበቂ በላይ ነው እንጂ ለኛ። እንዴት ናችሁ ቤተሰብ? ፎሎ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ብቅ ማለት ጀምር ነው። የጣልና ወጣ ስለሆነ ነው። 9 ቤት የጣል ወጡ የጣልና ወጣ 9 ቤቶችን የጣል እንትል ቀናቶች ደርሰዋሉ። 15 ቀን ቀረው። የእኛን የጣ ፕሮግራም ላይ ያልተሳተፋችሁ ካላችሁ ፎሎ አድርጉና በሀቢባ ፕሮፋይል ላይ ፒን የተደረገ ቪዲዮ አለ። እሱንም ቪዲዮን በመጠቀም በዋትሳፕ ቲኬት ፈልጌ ነው ብላችሁ ኦርደር አድርጉ። ቲኬት እንልክላችኋለን። የገዛችሁ በሙሉ መልካም እድል እንዲሆን እንመኝላችኋለን። 9 ቤቶችን የጣልና ወጣ 15 ቀን ላይ ቀረው። ጉድላክልን አልለውላችሁ። መልካም እድል ይሆንላችሁ። እሺ፣ ሰክሰስን ፎሎ ያላደረጋችሁ ካላችሁ ሰክሰስን ፎሎ አድርጉት። ሰክሰስን ፎሎ በማድረግ ሰክሰስ ፕሮፋይል ላይ ያሉትን ከስተመር ሰርቪስ ቁጥሮች በመጠቀም ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ብላችሁ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት መሆን ትችላላችሁ። አሁን ያለነው 4ኛው ዙር ላይ ነው። 4ኛው ዙር እጣ የሚወጣው ህዳር 27 ነው። ህዳር 27 9 ሰዎች የቤት ባለቤት ይሆናሉ። ከነዛ እድለኞች ውስጥ አንዱ መሆን ከፈለጋችሁ እድላችሁ እንድትሞክሩ ተጋብዛችኋል። እድሉ እንዳያመልጣችሁ። ጥቂት ትኬቶችን የቀሩት፣ ስለዚህ እድላችሁ ሞክሩ። መልካም እድል ለሁላችንም ለቆረጥን ሰዎች። እሺ፣ እንትን አለኝ የምትሉ የፍቅር ታሪክ ወይም አስተማሪ ታሪክ አለኝ የምትሉ ጻፉ። የፍቅር ታሪክ አለኝ በ30 ደቂቃ ውስጥ የሚያልቅ የፍቅር ታሪክ ያለ ወይም አስተማሪ ገርቢልን የሚጣል። ኦኬ፣ ምሳ በልቼ ገርብላቸዋለሁ ብዬ ነበር። ወይ ጀበናው ነው ሙቄት ልንበላት ለሀና ቡና በጣም እያበዛው ነው አይደል ጋይስ? ቅድም የማሽን ቡና ጠጣ፣ አሁን እንደገና ጀበናው እንደምቆ ነው። መጨረሻውን 33 ቁጥር ሮጣብኝ ኮሜንትሽ። እኔ ዛሬ ቆርጫለሁ ግን ትኬት አልተሰጠኝም። ዛሬ በዛሬ ምን አጣደፈሽ ማሪ? ትንሽ ብትታገሽስ? ዛሬ በዛሬ ዛሬ አስገብተሽ ዛሬ አልተሰጠኝም ብለሽ ኮምፕሌን ታደርጊያለሽ ማሪ? 24 ሰዓት ብትጠብቂስ? ከንዊ ባይን ዶላር የስ ማሪ ዜል አለ። ከስተመር ሰርቪስ ሄደሽ ጠይቂ። 13 ከስተመር ሰርቪስ ቁጥሮች ፒን ያደረኩት የመጀመሪያው ቪዲዮ ላይ አለልሽ። አስተማሪ ታሪክ አለኝ ብላችሁ መጻፍ ትችላላችሁ።
ሮጠብኝ እኮ እየያዘልኝ አይደለም። ኮመንቱ እየሮጠብኝ ነው። እናንተ አስገቡ ሞዴሬተሮች። የፍቅር ታሪክ አለኝ አስተማሪ ታሪክ አለኝ የሚለው ሁሉ ግን የፍቅር ታሪክ ቅድሚያ ስጡ። ረዛ ቡኒ ዛሬ ልኬ ዛሬ ሆኖ ቆርጫለሁ። አንዳንዶች እንዲህ አመል እኮ ነው የሚያናግራቸው። መቁረጥ እፈልጋለሁ። ተገረበ እንዴ ታሪካችን ውዴ ነው። አልገረብኩም ገና። ሌላ እናንተ እንደወጣችሁ ሌላ ልጅ ገብታ ነበረ በቪዲዮ ቻይና የምትኖር እንድ ቆንጅዬ ናይጄሪያዊ ያሉታ የምትኖር እሷ የፍቅር ታሪካቸውን ስታምር ብታይ የፍቅር ታሪካቸውን እየነገረችን ነበር እና አሁን ገና ነው የወጣቸው። እሺ ሰላም ልቤ እየመታ ነው። በጣም ነው የምወድሽ። እንዴት ነሽ? ማርያምን ከ3 ወር በፊት ነበረ ሳወራሽ ነበረው ማለት ለመግባት ኮመንት እየጻፍሽ የነበረው? አዎ። አሁን ልቤ ማርያምን ልብሴ ቀዶስ ሊወጣ ነው። ስማች በጣም ነው የምወድሽ። ነት ፈጣሪ ይውደድሽ። እሺ የፍቅር ታሪኬ ግን የሴት ጓደኛ እያልኩ ነው ማውራሽ። ስም መጥቀስ አልችልም። እሺ እንዴ ስለ ሴት ጓደኛ ነው እንዴ ታውሪ የፈለግሽው? አይደለም፣ ፍቅር ውስጥ እሷ ስላለች ነው። ኦኬ እሺ ጓደኛ ሰላም ከሆነ ሜሮን ብለሽ እኮ መጥራት ትቻለሽ። የፈለግሽውን ስም መርጠሽላት ጓደኛ ከምትይ የፈለግሽውን ስም ማውራት ትቻለሽ። እኛ ውሸታም እውነተኛ ስሟ እንዲህ ነው እንልሽ። እኛ አናቅ ስሟን። አይ ድንገት የምሰማ ከሆነ ብዬ ነው። ይደብራታል ብዬ ነው። የምሰማ ከሆነ ስሟ ከተጠራ ነው የሚደብራት። ስሟ ሜሮን ከሆነ ቅድስት ብለሽ ጥራት አልኩሽ እኮ። አሁን ገባኝ። ልክ ነሽ። እውነተኛ ስሟ እንደሆነች። ኦኬ ሜሮን ልበላት ለምሳሌ። በአንቺ ልስማማና እኔና እሷ በጣም ጓደኛሞች ነበርን። ከዛ ከ6 ጀምሮ አብረን የተማርነው። እየተማርን እያለን አንድ ቆንጆዬ ልጅ እኔ ወደድኩኝ። ያው እሱ ከዕለታት አንድ ቀን እኔና እሷ እጅና ጓንት ስለሆንን እሷ እንደወደዳትና ለፍቅር ጥያቄ ስለፈራሁሽ ነው። ልቤ የተንቀጠቀጠ ነው። ይቅርታ። እሷ እንደወደዳትና የፍቅር ጥያቄ እንዲጠይቅለት ነገረኝ። እኔ ደግሞ ያው አፍቅሬዋለሁ ግን ሴትነት ያዘኝና ጠየቅኩለት። ምንም ማድረግ አልቻልኩም ነበር። እሷ ደግሞ ትምህርት እንደምትቀጥልና አሁን ፍቅር እንደማልጀምር ነገረችኝ። እኔም እሱ ስለምወደው አልተጫንኳትም። በእርግጥ ብቻት እሺ የምትሆን ይመስለኛል። ከዛ እሷ እንዳልፈለገችውና በቃ ትምህርቷን እንደምትቀጥል ነገርኩት። እሱም በአካል አግኝቶ ጠይቆታል መሰለኝ። አልተቀባበሉም። እዛ ጋር በቃ ማለት ነው እነሱ። ከዛ በቃ ባሰብኝና የሆነ ሰዓት ነገርኩት። በጣም ወደድኩት ምናምን። እሱ ግን እኔ ስሜት ላለመጉዳት ብሎ አብሮኝ እዚህ ቦታ እንገናኝ፣ እንደዚህ እንሆን፣ እንደዚህ እናደርግ ምለው እኔ ነኝ። መደውለው እኔ ነኝ። ቴክስት ምጽፈው እኔ ነኝ። የምወደውም እኔ ነኝ። በሰው መሀል እያልኩኝ ሲያሞት ሁሉ አልወድም። ስሙ ሲያነሱ ለራሱ እናድር ነበረ። ከዛ ቤይሩት መጣሁ። በፍቅር ውስጥ እያለን ማለት ነው።
ከዛ ቤይሩት መጥቼ እያለ በቴክስት ምናምን በመደወልም በኢሞ ምናምን እያወራን ነበር። በቃ እኔ ነኝ አፍቃሪ እየሆንኩ ያለው። ስለዚህ ተወደኛለች ብሎ ስለሚያስብ ስራም አይሰራም፣ አላማ የለውም፣ ለቤተሰብም ክብር የለውም፣ ያማቀው ሰው አይደለም። በቃ ተበላሸ። ከዛ ከቤይሩት ወደዚህ መጣሁኝ። ወደ አሁን ያለሁት ዱባይ ነው። ባይዘወይ ወደ ዱባይ መጣሁኝ። ከዱባይ አንድ 2 ዓመት ሰርቼ ወደ ኢትዮጵያ ተመለስኩ ማለት ነው። ኢትዮጵያ ሴት በፊት እንደነበረው ነው። ስራ አይሰራም፣ ዝም ብሎ ዱርዬ ጋር ነው የሚውሉ። ከዛ ለምንድን ነው እኔ እናንተ ስንት ዓመት ቆየም፣ ቢያንስ እኔ እዛ እየለፈው ነው። ለምንድን ነው ስራ ማሰራው? ባይዛዊ ተማሪሽ ነኝ። እሺ ወዴ በማል ልንገርሽ ብዬ ነው ማሰራው ስለው እግዚአብሔር የከፈተውን ጉሮሮ እሱ ስለማይዘጋ ሰራው አልሰራው የሆነ አይነት ነገር። እኔ ድሃ ሳይሆን የምጠላው የማይሰራ ድሃ በጣም ነው የምጠላው። ያለ ስራ ተቀምጦ ነው እግዚአብሔር የከፈተውን ጉሮሮ ሳይዘጋ ይውልም። ያው እንደዛ ነው የሚለው። በሚገርም ሁኔታ እንደዛ የሚባለው ሳይሰራ እንዴት ይባላል እኮ። ከዛ ሳስበው ቤተሰቦቹም እሷ እዛ እየሰራች ነው፣ እሱ ሰራ ችግር የለውም አብረ ይኖራሉ ብሎ አስበዋል። ሴትየቱ እናቱ በጣም እንትን ምንድን ነው ትወደኛለች ምናምን፣ ጎረቤት ነው ትወደኛለች፣ በቃ የማታረገው ነገር የለም። ከዚህ ሲሄድ ዶሮ ይዛ የምትመጣው የሌለ ፍቅሯን ትሰጠኛለች። እንዴ ሴትዮ ምን ሆና ነው? ግራ ገባኝ። እና እሱ ፍቅረኛሞች ነን። ቤተሰብ ቢያውቅም ያው አልፈቀዱልም እንደፈለግን እንድንሆን። ጀስት ፍቅረኛ ነው። ግን እሷ ልክ እንደ ልጇ ሚስት ነው ያየችኝ ማለት ነው። ከዛ ልጁን ከ1 ዓመት ከ2 ዓመት ከ3 ዓመት ጭራሽ አስበሽል 13 ዓመት ነው አብረን የሆነ በፍቅር ዝም ብሎ። ግን እሱ አንድም ቀን 1 ብር ሊይዝ አልቻለም። እናትና አባቱ ቤት ነው። የ32 ዓመት እየሆነው ነው አሁን ቅርብ ጊዜ። ለመለወጥ አይደለም ወደ አፉ ለማለት ራሱ የእናቱ መውሰብ ነው እንትን የሚለው እንደ ህፃን ማለት ነው። በቃ ከዛ በጣም ወደዋለሁኝ። እንደ እያደረገ ራሱ ልጠላው አልቻልኩም። ከዛ እኔ አንቺ እንትን ማዳመጥ ጀመርኩ። ለምንድነው የሰው እንትን ገረድ የምትሆኑት? ራሳችሁ ተነስታችሁ ስሩ። እንደዚህ የማይሰራ ከሆነ መንቅራችሁ ጣሉት። ፍቅር እያላችሁ እታች የምትቀሩት ለምንድን ነው የምትዩ? ብርታቱ ነኝ። ጨከንኩና ጸልይኩ እንድትሆ ማለት ነው። ከእግዚአብሔር አምላክ የኔን ሰው እንዲሰጠኝ አልኩኝ። ማለቴ ለእኔ የሚያስብልኝ። የሚገርምሽ ይሄ ልጅ ምን በላሽ ምን ጠጣሽ ቀርቶ እንዴት ዋልሽ እኔ ነኝ እንዴት ነህ የምለው። በሚገርም ሁኔታ እኔ ነኝ እንዴት ነህ ቤተሰብ ምናምን የምለው። ቤተሰብ ሰላም ነው ስለው እንኳን ቤተሰብ ስለ እምነት በትክክል አይመልስልኝም። የሆነ የተወዛገበ ህይወት ውስጥ ነው ስለሆነ ስትዩ ስለ ዛሬም አያስብም እንኳን ስለ ነገ። ከዛ ይህን ሰው የወደድኩት ምን ነኝ መተው አለብኝ ያልኩኝ ማለት ነው። እሱ ደግሞ ወዶ ነው የሚያውቀው። ጭራሽ ሌላ ቦታ የሚሄድ አይደለም። እሱን ለደቂቃ ማስቦት አያውቅም። ምክንያቱም እኔ ነኛ ፍቅር የጠየቅኩት እኔ ነኝ እንደፈለግኩ እንደ ወንድ። እሱ የሚያደርገውን የሚገርምሽ አበባ ቀንጥሶ ሰጥቶኝ አያውቅም። ከመንገድ ላይ የተተከለ አበባ ቀንጥሶ ሰጥቶኝ አያውቅም። ስለ ፍቅሩ አያውቅም ይመስለኛል ሳስበው። መጨረሻ ላይ የፍቅር እንትን መጽሐፍ አሉ አንብብ ብዬ ነገርኩት። እየቀለድሽብኝ ነው ምናምን ብሎ ተናደደ ማለት ነው። ከዛ በቃ አንድ ቀን ያንቺን ስታወሪ እንደዚህ ስለ ሴቶች ስታወሪ አዳመጥኩኝ። ከዛ ብርታቱን እንዲሰጠኝ እንድትሆ ማለት ነው። የምታፈቅሪውን ሰው መተው ከባድ ነው። ምንም እንትን ቢሆንም እኔ ላይ በደል ባያደርስብኝም እላው ላይ በደል እንደማድረስ አስቢው። ስንት እድሜ ልኩን ሰው እናትና አባቱ ቤት የመጀመሪያ ልጅ ነው አስቢው። ከዛ ጸለይኩኝ። በቃ እግዚአብሔር አምላክ እሱን ከልቤ አውጥተህ ለእኔ የሚያስብልኝ ቢያንስ ምን በላሽ ምን ጠጣሽ እንዴት አዳሽ ውሎዬን አዳሪን የሚያስብልኝ ሰው ይስጠኝ ብዬ ጸለይኩኝ። ያንቺን እንትን ምክር ሰምቼ ማለት ነው።
ሀቡ አታምንኝም? በ3 ቀን ረሳሁት ብልሽ በ3 ቀን በቃ ረሳሁት እንትን ብለውም በቃ ከዛ እግዚአብሔር ጸሎት የሰማኝና መልካም ሰው ሰጠኝ። እሱን ረስቼ ማለት ነው። እሱም ማስረሻ ሊሆን ይችላል እንጂ አይደለም። የሚገርምሽ ስትገፊ እጥፍ አድርጎ ነው ፈጣሪ የሚሰጥሽ። አንዳንድ ሰዎች እዛው አፈቅረዋለሁ እያለቀሳቸው አትምጡ አላልሽም? በቃ እንዲህ ታውቁኝ ማልቀስ። ምክንያቱም የወሰደብኝ ነገር የለም። እድሜን የወሰደው ኦኬ፣ ችግር የለውም። እንዲህ ገንዘብ የሚገርምሽ አቡ ምንም ብር የለውም። ስሙኒ ልኬለት አላውቅም። አስቢ፣ ስሙኒ ቸግሮኛል የኔ ፍቅር ብሎኝ የማያውቀውን የኔ ፍቅር አለኝ። አንድ ቀን ብር እንድልክለት ትወጅኛለህ ይህን ያክል ብር ላኪልኝ ስለኝ ይቅርታ ስለ ህይወታችን እንትን እያልኩ ስለሆነ ለአንተም ለልጆችም ስለሆነ ብር አልክልህም ሰርተህ ተለወጥ አልኩት። አንድ ብር ልኬለት አላውቅም። በሚገርም ሁኔታ እንደዛ እየወደድ እንኳን ማለት ነው። ከዛ የሆነ ቀን የአንቺን ምክር ከሰማሁ በኋላ ጸለይኩኝ። በቃ በ3 ቀን ታውኩት። በ4ኛው በ5ኛው እያልኩኝ በቃ የሆነ ሰው እንዲሰጠኛ ለመንኩት እግዚአብሔርን። ከዛ ይህንን አንቺ አሁን የነገርኩሽን ታሪክ እና ሌላም ስለ ቤተሰብ የሆነ የህይወት ታሪክ ዩቲዩብ ላይ ለቅቄ ነበር፣ በሰው ማለት ነው። እኔ ዩቲዩብ ስለሌለኝ በሰው ላኩኝ። ስም ቀይሬ የቤተሰብ ስም ቀይሬ የሁሉንም ስም ቀይሬ እንደ ህይወት ታሪክ ልኬው ነበረ። ምንድነው ተፖስቷል፣ በሌላ ሰው ነው የተፖስተው። እሱን የሰማ ሰው በኮሜንት ላይ ምንድነው እንትን አለብኝ፣ ምንድነው የሚባለው? የአእምሮን የሚያክሙ ሰዎች ምንድነው የሚባሉት? የአእምሮ ሕክምና ምንድነው የሚባሉት? ሳይኮሎጂ። ሳይኮሎጂ። የሳይኮሎጂ ትንሽ አለብኝና በቤተሰብ ምናምን የተጎዳ የሆነ የልጅነት የለም እሱ ነበረብኝና ይሄ አስተማሪ ነው እሱ ሊያግዝሽ ይችላል ሲሉ ቁጥሩን አስቀመጡልኝ፣ የዚህን ሰው ቁጥር ማለት ነው። ከዛ የሚገርምሽ በዝምት ይህንን ታሪክ ውስጤ እንዲረጋጋ በቃ ስራዬን ጠንቅቄ እንድሰራ ራሴን እንድኖር ራሴን ማስከበር እንዳለብኝ። ወንድ ልጅ ደግሞ ሴት ራሷን ካላስከበረች አይወድም። ራስሽን ማስከበር አለብሽ መጀመሪያ፣ ጎበዝ መሆን አለብሽ። ልፍስፍስ ሴት አይወድም ወንድ ልጅ። ያው ከዛ እንዲህ በቃ ጠንካራ እንዲሆን